ፍሬንዶች እንዴት ናችሁ? ደህና ናችሁ? ይሄኛው ኤጁኬሽን ፎር ኦል የሚል ቻናል ነው። እንግሊዝኛ በአማርኛ ትምህርታችን ነው። ይሄ እንግሊዝኛ በአማርኛ ነው። ብዙ ጊዜ እንግሊዝኛ በአማርኛ ያስፈለገበት ምክንያት ብዙ ጊዜ በትምህርት ላይ በምንማርበት ጊዜ በእንግሊዝኛ የምንነገርን ነገር በአማርኛ ሳንረዳው ምስጢሩ ሳይገባን ብዙ ጊዜ ሸምድነን እናልፋለን። ነገር ግን ሀሳቡን በስርዓት ስላለያዝ ነው፣ ሀሳቡን በስርዓት ስላልተረዳ ነው፣ ብዙ ጊዜ ምን እንደሆነ ግልጽ ስለማናውቀው ይጠፋብኛል ከውስጣችን። ስለዚህ አንድ ነገርን በእንግሊዝኛ በአማርኛ በሁለቱም እያደረግን እናያለን። ስለዚህ እንግሊዝኛ በአማርኛ ትምህርታችን ነው ይሄኛው። ስለዚህ ዛሬ የምናየው ኮንትራስቲንግ ኮንጃክሽን ነው። ኮንትራስቲንግ ኮንጃክሽን ኮንትራስት ማለት ማቃረን ማለት ነው። ማቃረን ነው እስከ ዛሬ የምናየው። አረፍተ ነገራችን ላይ ኮንጃክሽን ምንድነው? ኮንትራስቲንግ ኮንጃክሽን በመጠቀም አረፍተ ነገራችን የምናያይዝበት ነገር ግን የሚቃረን ሀሳብ ሁለት የሚቃረን ሀሳብን የምናያይዝበት ነው ኮንትራስቲንግ ኮንጃክሽን ማለት። ስለዚህ መጨረሻ አካባቢ ስለ ኢፌክት እንደ ካውዝ ስለምናይ ቪዲዮውን ከመነሻ ጀምሮ እስከ መጨረሻ ያለው በደንብ ተከታተሉ። መጨረሻ አካባቢ ስለ ኢፌክት ስለ ካውዝ ነው የምናየው። ብዙ ጊዜ ኢፌክት ምንድነው? ካውዝ ምንድነው? አንድ አረፍተ ነገር ውስጥ አንድ በተሰጠው አረፍተ ነገር ላይ ኢፌክቱ ምንድነው? ካውዙ ምንድነው? የሚለው ነገር ብዙ ጊዜ ሰዎችን የሚያስቸግር ሀሳብ ስለሆነ መጨረሻ አካባቢ ስለ ኢፌክት እና ስለ ካውዝ ግልጽ ባለ መልኩ ስለምናይ ስለዚህ ቪዲዮን እስከ መጨረሻ እንድትከታተሉ ይጋብዛለሁ። ስለዚህ አሁን በመጀመሪያ የምናየው ስለ ኮንትራስት ማለት መቃረንን ነው። ኮንትራስት በምንልበት ጊዜ መቃረን ማለት ነው። ኮንትራስቲንግ ኮንጃክሽን ነው የምናየው። እነዚህም ዲስፓይት፣ ኢንስፓይት፣ ዲስፓይት ኦፍ፣ ኢቭን ዞ፣ ኦልዞ፣ ዞ እነዚህ የሚባሉት ኦልዞ፣ ኢቭን ዞ የሚባሉ ኮንጃክሽኖችን ነው የምናየው። እስኪ ሁለት የሚቃረን በትርጉም ሁለት የሚቃረን አረፍተ ነገር ከወሰድን በኋላ ሁለቱንም አረፍተ ነገርን የምናያይዝበት ኮንትራስቲንግ ኮንጃክሽን ነው የምናየው። ስለዚህ ኮንትራስቲንግ ኮንጃክሽኖች የተወሰኑቱ ምንን ያስከትላሉ? ፎሎድ ባይ ፍሬዝስን ያስከትላሉ። የተወሰኑቱ ደግሞ ሴንቴንስስን ነው የሚያስከትሉት። በምናገርበት ጊዜ ሴንቴንስስ የሚያስከትሉ እነማን ናቸው? ፍሬዝስ የሚያስከትሉ እነማን ናቸው? በሴንቴንስሳችን አት ቢግኒንግ ኦፍ ላይ የምንጠቀመው የትኞቹ ናቸው? ሚድል ላይ የምንጠቀማቸው የትኞቹ ናቸው? አት ዘ ኤንድ ኦፍ ሴንቴንስስ መጠቀም የምንችለው የትኛው ነው የሚለውን ነገር እናያለን አንድ በአንድ። ስለዚህ የመጀመሪያ ዲስፓይት ኦር ኢንስፓይት ኦፍ፣ ዲስፓይት ኦር ኢንስፓይት ኦፍ ቢሌ ፎሎድ ባይ ፍሬዝስ ነው። ኢንስፓይት ኦር ዲስፓይት ኦፍ ፎሎድ ባይ phrases. For example, in spite of your ugliness, I love you. In spite of your ugliness, I love you. In spite of your ugliness, ምንም እንኳን አንተ መልከ ጥፉ ብትሆን ምንም እንኳን አስጠልታ ብትሆን ምን አደርግሃለሁ? እወድሃለሁ ማለት ነው። in spite of your ugliness አሁን despite of your ugliness ብትል despite of your ugliness I love you ብትል despite your ugliness በምትልበት ጊዜ ፍሬዝ despite እና inspite ምንን ያስከትላል አልኳችሁ? ፍሬዝን ያስከትላል። ሴንቴንስን አይደለም ያልኳችሁ፣ ፍሬዝን ያስከትላል። ለምሳሌ despite your ugliness I love you በምትልበት ጊዜ your ugliness ፍሬዝስ ነው ያስከትለው። in spite of ብለህም ፍሬዝን ነው የሚያስከትለው። in spite of your ugliness I love you, in spite of your ugliness I love you። ስለዚህ ምንን ያስከትላል? ፍሬዝን ያስከትላል። in spite እና despite of፣ in spite despite of ፍሬዝን ያስከትላል። despite the fact that in spite of the fact that
despite the fact that, in spite of the fact that በምትልበት ጊዜ followed by sentences ነው። ይደግማለሁ። despite of the fact that, in spite of the fact that, despite the fact that, in spite of the fact that, although, even though, ዞም ውሰዱ። እነዚህ sentences ነው የሚያስከትሉ። although, even though, so, although, even though, so እነዚህ ምን ያስከትላሉ? sentences ነው የሚያስከትሉ። sentences ያስከትላሉ። followed by sentences ነው። followed by sentences ነው። ለምሳሌ despite the fact that your ugliness, I love you. I repeat it. Despite the fact that you are ugly, I love you. አሁን እዚህ ጋር you are ugly ማለት አስጠሊታ ምናምን ነገር ነው። ስለዚህ ሴንቴንስስ ነው ያስከተለው። ለምሳሌ despite the fact that you are ugly, I love you. እነዚህ despite ኮንትራስቲንግ ኮንጃክሽን በምንጠቀምበት ጊዜ ሴንቴንስሱ በኮማ ነው የሚለየው። ከዛ በኋላ ያለው እንትን ይመጣል። መጨረሻ ላይ ያለው ሴንቴንስሱ ምናምን ነገር ይገባል ማለት ነው። ስለዚህ እስኪ ሌላ ኤግዛምፕል although ማለት ብዙ ጊዜ አሁን በኋላ ላይ ነግራቸዋለሁ። ይሄ በሴንቴንስሳችን as a beginning of የሚመጡት የትኞቹ ናቸው ማምጣት የሚችሉ? ሁሉም በሴንቴንስሳችን as a beginning of ላይ ማምጣት ይችላሉ። as a middle ማምጣት ይችላሉ። ነገር ግን as a end ላይ የሚመጣው አንዱ ብቻ ነው። እሱን መጨረሻ አካባቢ ነው የምነግራችሁ። ማን ነው እሱ? as a end of sentences መጠቀም የሚችለው ከነዚህ ውስጥ አንዱ አለ። for example, although you are brilliant, you usually fail the exam. Although you are brilliant, you know, although you are brilliant, you usually fail the example. እንዶ ምንም ኮንታፍ ብሪላንት ማለት በጣም ጎበዝ ምናምን ነገር ወጣ ያለ አእምሮ ያለው ሰው ነው። ምንም እንኳን እንደዚህ ጎበዝ ብትሆን አንተ ሁልጊዜ ፈተና አታልፍም ነው። ፈተና ላይ ትወድቃለህ ለማለት ነው። ምክንያቱም ብሪላንት አለ ጎበዝ መሆን፣ በትምህርትን መቻል የሚል ነገር በጣም ጎበዝ ብሪላንት መሆን አለ፣ ፈተና ላይ መውደቅ አለ። ሁለት የሚቃረኑ ሀሳቦችን አንድ ላይ የሚያያይዝን ኮንትራስት ወይም መቃረንን የሚያይዝ ኮንትራስቲንግ ኮንጃክሽን ነው የሚባለው። ኮንትራስቲንግ ኮንጃክሽን ነው። although you are brilliant, you usually fail the exam. even though መጠቀም ትችላለህ። even though you are brilliant, you usually fail the exam. even though you are brilliant, you usually fail the exam ማለት ይቻላል። so መጠቀም ትችላለህ። so you are brilliant, you usually fail the exam። ቅድም የነገርኳችሁ ኮማ ላይ አለ። also you are brilliant ብለህ ኮማ ነው። also you are brilliant, you usually fail the exam. even though you are brilliant, you usually fail the exam. so መጠቀም ትችላለህ። beginning of sentence, so you are brilliant, you usually fail the exam. you know, እነዚህን as a beginning of sentences መጠቀም የምንችላቸው ኮንትራስቲንግ ኮንጃክሽን ናቸው። በስፖከን እንግሊሽ ላይ ብዙ ጊዜ በምንናገርበት ይሄ በጽሁፉ ላይ as a beginning of ነው ብዙ ጊዜ የተለመደው as a beginning of ነው። እነዚህ ኮንትራስቲንግ ኮንጃክሽኖች የሚመጡ ስፖከን እንግሊሽ ላይ ብዙ ጊዜ so can use as the end of the sentences መጠቀም እንችላለን። so የምትለው ስፖከን እንግሊሽ ላይ so የምትለው as the end of sentences, so it used as the end of sentences መጠቀም እንችላለን። you disturb me every day, I love you so. አታ መጨረሻ ላይ አሰንት you disturb me every day, I love you so.
I love you even though ማለት አልችልም። you disturb me every day I love you although ማለት አልችልም። I love you despite ማለት አልችልም። despite of ማለት አልችልም። ነገር ግን zone ማለት እችላለሁ። so as the end of sentences መጠቀም እችላለሁ። you disturb me every day I love you so ማለት እችላለሁ። you disturb me every day I love you so I love you so ማለት እችላለሁ at the end of sentences I am poor I am poor I am happy at the end of sentence መጠቀም የምችለው ማለት ነው I am poor ብዬ I am happy dash ብል I am poor I am happy A so B even so Z despite of የትኛው መጠቀም እችላለሁ at the end of sentences መጠቀም የምችለው ቅድም ነግራችኋለሁ ዞን ነው I am poor I am happy so you are poor you are happy so ነው ማለት የምችለው you are poor you are happy so at the end of sentences በትምህርት ዓለም ላይ ያላችሁ ተማሪዎች at the end of sentences ላይ የሚቀመጡ የትኛው ነው ብላችሁ ማወቅ አለባችሁ ምክንያቱም ሁሉም ተመሳሳይ የሆነ ሚኒንግ ያላቸው ነው የሚመስሉ ነገር ግን at the end of sentences መጠቀም የምንችለው ዞን ነው ምናልባት ኤግዛም ላይ ምናምን ነገር እንደዚህ አይነት ነገር አጋጣሚ የሚያጋጥማችሁ ከሆነ ዞን at the end of sentences መጠቀም ትችላላችሁ ዞን you are poor you are happy so I am poor I am happy so they are poor they are happy so she is poor she is happy so happy so ማለት ይቻላል but not used at the end of sentences even zone መጠቀም አንችልም all zone መጠቀም አንችልም even zone all zone at the end of sentences ላይ መጠቀም አንችልም even zone all zone ነው at the end of sentence መጠቀም አንችልም also even so can be used at the beginning of sentences መጠቀም እንችላለን or as the middle of the sentences መጠቀም እንችላለን but also we use so at the end of sentences ነው መጠቀም እንችላለን all zone even zone can use at the beginning of sentence or at the middle of sentence መጠቀም እንችላለን but so at the end of sentences ነው መጠቀም የምንችለው at the end of sentences ይሄ ማለት beginning of sentence ማለት sentenceሳቸው ከማነሻ ላይ ሲጀምሩ so also even so ብላችሁ sentenceሳቸው መናገር ይችላል ነገር ግን at the end of sentences ላይ በሚሆንበት ጊዜ so ብቻ ነው መጠቀም የምትችሉት so at the end of sentences መጠቀም ይችላል ለምሳሌ አሁን dash I am poor I am happy on I am poor የሚለው ነገር ነው ማየት ያለባችሁ ፍሬዝ ነው ሴንቴንስ ፍሬዝ ከሆነ ማን ነው መጠቀም ይችላል despite or in spite of ነው ፍሬዝ ከሆነ dash ብዬ I am poor I am happy dash I am poor I am poor የሚለው ነገር ምንድነው ነው ፍሬዝ ከሆነ despite ወይም in spite of ነው መጠቀም የምንችለው ፍሬዝ ከሆነ despite or in spite of ነው መጠቀም የምንችለው sentences I am poor የሚለው ነገር sentences ከሆነ ማን መጠቀም እንችላለን all zone መጠቀም እንችላለን even zone መጠቀም እንችላለን despite in spite of zone መጠቀም እንችላለን sentences ከሆነ in spite of despite ፍሬዝ ከሆነ ስፔሻል ኬዝ ፍሬዝ ከሆነ despite in spite ነው despite in spite of ነው ፍሬዝ ከሆነ ነገር ግን sentences ከሆነ despite ይገባል in spite of ይገባል also ይገባል even so ይገባል so ይገባል sentence ከሆነ ምክንያቱም I am poor subject verb አለው እዚህ ላይ subject verb አለው ስለዚህ I am poor እኔ ደሃ ነኝ ነው እኔ ደሃ ነኝ ስለዚህ sentences ነው ይሄ sentences በሚሆንበት ጊዜ ማን መጠቀም ይችላል also መጠቀም ይችላል even zone መጠቀም ይችላል despite መጠቀም ይችላል in spite zone መጠቀም in spite of zone መጠቀም ይችላል ለምን sentences ነውና I am poor የሚለው ነገር I am poor I am happy ስለዚህ
although I am poor, I am happy. Even though I am poor, I am happy. Despite I am poor, I am happy. In spite of I am poor, I am happy. Though I am poor, I am happy ማለት ትችላላችሁ። ምክንያቱም ይሄ ምንድነው ሴንቴንስስ ከሆነ ፊት ለፊቱ ላይ ሴንቴንስ ከሆነ ሁሉንም ኮንትራስቲንግ ኮንጃክሽንን መጠቀም ይችላል። ፍሬዝ ከሆነ ግን ማንና ማንን አልኳችሁ? ፍሬዝ ከሆነ ዲስፓይትን እና ኢንስፓይት ኦፍ ነው መጠቀም ይችላል። ቅድም ብያችኋለሁ። ዲስፓይት ዩር አግልነስ። አሁን ዩር አግልነስ ማለት ምንም ነገር አያስተላልፍም። ዩር አግልነስ ማለት ፍሬዝ ነው። ዲስፓይት ዩር አግልነስ አይ ላቭ ዩ ብል ዲስፓይት ዩር አግልነስ ዩር አግልነስ ስል ፍሬዝን ነው ያስከተለውና ኢንስፓይት ኦፍ ዩር አግልነስ አሁን ለምሳሌ ኢንስፓይት ኦፍ ዩር አግልነስ አይ ላቭ ዩ ፍሬዝ ከሆነ ኢንስፓይት ዲስፓይትን እና ኢንስፓይት ኦፍ መጠቀም ትችላላችሁ። ፊት ለፊቱ ላይ ፍሬዝ ከሆነ ዲስፓይት ኦር ኢንስፓይት ኦፍ መጠቀም ትችላላችሁ። ሴንተንስስ ከሆነ ቅድም ነግራችኋለሁ። ሴንተንስስ በሚሆንበት ጊዜ ኦልዞን መጠቀም ትችላላችሁ። ኢቭን ዞን መጠቀም ትችላላችሁ። ዲስፓይት ራሱ መጠቀም ትችላላችሁ። ኢንስፓይት ኦፍ ራሱ መጠቀም ትችላላችሁ። ስለዚህ ዞን መጠቀም ትችላላችሁ ነው ሴንቴንስስ ከሆነ ፊት ለፊቱ ላይ ያለው። አት ዘ ኤንድ ኦፍ ሴንቴንስስ በሚመጣበት ጊዜ ማንን መጠቀም ትችላላችሁ? ዞን መጠቀም ትችላላችሁ ማለት ነው። ስለዚህ ዳሽ ማይ ፖቨርቲ አይ አም ሃፒ ዳሽ ማይ ፖቨርቲ ብዬ ዳሽ ማይ ፖቨርቲ አይ አም ሃፒ ብዬ ማይ ፖቨርቲ ስል ሰብጀክት ቨርብ ምናምን ነገር የለውም። ፖቨርቲ ማይ ፖቨርቲ ማለት ፍሬዝ ነው። ይሄ ዳሽ ማይ ፖቨርቲ ብዬ አይ አም ሃፒ አሁን ፖቨርቲ ማለት ብዬ ማይ ፖቨርቲ የሚለው ነገር ፍሬዝ ስለሆነ ፍሬዝ ከሆነ ማንን ነው መጠቀም የምችለው? ነግራችኋለሁ። ማንን መጠቀም እንችላለሁ? ፍሬዝ ከሆነ ሴንተንስስ ከሆነ ሁሉንም መጠቀም ትችላላችሁ ብያችኋለሁ። ነገር ግን ፍሬዝ በሚሆንበት ጊዜ ማንን መጠቀም ትችላላችሁ? ዲስፓይትን መጠቀም ትችላላችሁ። ኢንስፓይት ኦፍ ትጠቀማላችሁ ማለት ነው። ለምሳሌ ዳሽ ማይ ፖቨርቲ አይ አም ሃፒ ብሎ ኤ ኦልዞ ቢ ኢቭን ዞ ሲ ሶ ዲ ዲስፓይት ብል አውቶማቲካሊ ዩር አንሰር ኢዝ ዲስፓይት ነው የሚሆነው። ዲስፓይት አሁን ለምሳሌ ሁለት መልስ ማስቀመጥ አይችልም። ነገር ግን ሁለት መልስ ስለማይመጣ ወይ ዲስፓይት ነው ወይ ኢንስፓይት ኦፍ ነው የምትጠቀመው። ለምን? ፍሬዝ ነው ማይ ፖቨርቲ የሚለው ቅድም ብያቸዋለሁ። ስለዚህ ዩር አግልነስ የሚለው ከሆነ ዲስፓይት ኦፍ ኢንስፓይት ኦፍ ኦር ዲስፓይት ዩር አግልነስ አይ ላቭ ዩ። ስለዚህ ዩር አግልነስ የሚለው ፍሬዝ ስለሆነ ዲስፓይት እና ኢንስፓይት ኦፍ ነው የተጠቀምነው። እዚህ ጋር ማይ ፖቨርቲ በሚልበት ጊዜ ዳሽ ማይ ፖቨርቲ አይ አም ሃፒ ዳሽ ማይ ፖቨርቲ አይ አም ሃፒ በሚልበት ጊዜ ዲስፓይት መጠቀም ትችላለህ። ኢንስፓይት ኦፍ ነው መጠቀም ትችላለህ። ዲስፓይት ኦር ኢንስፓይት ኦፍ መጠቀም ትችላለህ። ዩ አር ሪች ብዬ ዩ አር ሪች ዩ አር ሳድ ዳሽ ብል ዩ አር ሪች ዩ አር ሳድ ዳሽ ብል at the end of sentence የሚመጣው ማን ነው? ቅድም ነግራችኋለሁ። at the end of you are rich you are sad ብዙ ጊዜ ስፖከን ላይ ነው ይሄ ስፖከን በንግግራችን ላይ በምንናገርበት ጊዜ የምንጠቀማት ናት። you are rich you are sad ብዬ you are rich you are sad ብዬ ማን እላለሁ? ዞ እላለሁ። ኢቨን ዞ እላለሁ። in spite of ማን ማለት እችላለሁ? at the end of sentences የሚመጣው ማን ብቻ ነው? ዞ ነው። you are rich you are sad ዞ ነው የምትለው። you are rich you are sad ዞ at the end of sentences you are rich ሀብታም ነህ ምን ያደርጋል? አትደሰትም እኮ ሀብታም ነህ ግን ምን ያደርጋል? አትደሰትም ለማለት ነው። ሀብታም ነህ ግን ምን ይሰራል? አትደሰትም ለማለት ነው። you are rich you are sad so you are rich you are sad so no ስለዚህ you are rich you are sad so ለምሳሌ መጨረሻ ላይ at the end of sentences የሚመጣው ይሄ ነው። ስለዚህ at the end of sentences መጠቀም የምንችለው ማለት ነው። ለምሳሌ you are poor you are happy so ነው የሚለው። you are poor
you are happy so. You are rich, you are sad so. I am poor, I am happy so. You are poor, you are happy so. ምንም እንኳን ድሃ ቢሆን ደስተኛ ነኝ እኮ። ምንም እንኳን ድሃ ብትሆን ደስተኛ እኮ ነኝ። ምንም እንኳን ድሃ ብትሆን ደስተኛ ናት። ምንም እንኳን ድሃ ቢሆን ደስተኛ ነው። he is poor, he is happy so. she is poor, she is happy so. you are poor, you are happy so. they are poor, they are happy so. I am poor, I am happy so. you know, you are rich, you are happy so. ለምሳሌ you are rich ብዬ you are sad so። ለምሳሌ እነዚህ አይነት ኮንትራስት የሚያደርገው ነገር ማለት መቃረንን ነው። ለምሳሌ you are rich, you are happy ማለት ነው። ሀብታም እሱ ካውዝ ኤንድ ኢፌክት ላይ ይመጣበታል። መጨረሻ ላይ ካውዝ ኤንድ ኢፌክት ላይ ይመጣበታል። ነገር ግን ሁለት የሚቃረን ሀሳቡን ነው የሚያገናኘው የኮንትራስቲንግ ኮንጃንክሽን የሚባለው ነገር። ግን አንዱ ካውዝ አንዱ ኢፌክት ሆኖ በሚመጣበት ጊዜ የትኞቹን እንጠቀማቸዋለን የሚለው ነገር እሱ ቀጥል የምናየው ይሆናል። ስለዚህ ካውዝ ኤንድ ኢፌክትን በምናይበት ጊዜ ካውዝ ኤንድ ኢፌክት የሚለው ካውዝ ብዙ ጊዜ ካውዝ ማለት መንስኤ ነው። አንድ ነገር እንዲፈጠር የሚያደርገው መንስኤ ነው ካውዝ። ኢፌክት የሚባለው ውጤት ነው። ያ ነገር ምን ያመጣል? የሆነ ነገርን ውጤትን ያመጣል። ስለዚህ ካውዝ ኤንድ ኢፌክት ነው። አሁን ካውዝ ኤንድ ኢፌክትን እስኪ ካውዝ በምንልበት ጊዜ ካውዝ is why it happen ነው። ኢፌክት ግን is what happen or what happens ከሆነ ኢፌክት ነው። ምን ተፈጠረ፣ ምን ተገኘ። የሆነ ነገር እንደዚህ የሆነ ነገር ብትጫ ነው። የሆነ ነገር መጫን ምንድን ነው? እንዲህ ስትጫ ነው ምንድን ነው? ካውዝ ነው። ኢፌክት መንስኤው ነው። ስለዚህ የሆነ ነገር እንዲህ ስትጫ ነው ሲስ በሚሰበርበት ጊዜ የተሰበረው መሰበር ምንድን ነው? ኢፌክት ነው። መጫን ካውዝ ነው። መሰበር ኢፌክት ነው። እንዲህ ስትጫ ነው። እንዲህ የሆነ ነገርን እንዲህ ስትመታው እንዲህ በቃ በቦክስ የሆነ ነገር ፓንች በምታደርግበት ጊዜ ካውዙ ነው። ፓንች ማድረግ ደም መድማት ምናምን ነገር የሆነና ፓንች ስታደርገው የሆነ የሚደማው የሆነ ነገር በሚፈጠርበት ጊዜ ኢፌክት ነው። መናደድ የሆነ ነገር ሰምተህ መናደድ ምንድን ነው? የሆነ ነገር ሰምታልና መናደድ መስማቴና መናደድ ምንድን ነው? ካውዝ ነው። ተናደደ እንዲህ ስትመታው ምንድን ነው? መምታት ኢፌክት ነው፣ ውጤት ነው። የዛኛ ነገር መስማትና መናደድ ምንን አመጣ? ኢፌክትን አመጣ ማለት ነው። ለምሳሌ ጠንክረህ አለመስራት ምንድን ነው? ካውዝ ነው። ብር ባትተው የምትበላውን አትተው መራብ ምንድን ነው? ኢፌክት ነው። ጠንክሮ ያለመስራት ካውዝ ነው። አለመስራት ምናምን እንዝላልነት፣ ይሄ ስንፍና ምናምን እንዝላልነት መውሰድ ትችላላችሁ። እሱ ምንድን ነው? ካውዝ ነው። ነገር ግን ያንተ ጠንክረህ ያለመስራት ያንተ እንዝላልነት ያመጣብህ ውጤት መራብ፣ ብር ማጣት ምናምን መቸገር this is ኢፌክት ነው። ካውዝ እንደ ኢፌክትን መጠን በጣም ለይተን ማወቅ አለብን። ስለዚህ ብዙ ጊዜ በተለይ ኤሌመንተሪ ክላስ ላይ ሃይ ስኩል ላይ እነዚህ ካውዝ እንደ ኢፌክት የሆነ ፓራግራፍ ተጽፎ ካውዙ ምንድነው ኢፌክቱ ምንድነው የሚል ነገር ብዙ ጊዜ ትጠያቃላችሁና ካውዝ እንደ ኢፌክትን በደንብ ለይቶ አጥርቶ ማወቅ ያስፈልጋል። ካውዝ እንደ ኢፌክት። ስለዚህ ቅድም ኮንትራስቲንግ ኮንጃንክሽን ላይ ሁለት የሚቃረን ነገር ነው። ሀብታም ነው አለመደሰት፣ ድሃ ነው መደሰት፣ ደካማ ነው መዘለል መቻል። አይታላ የሚቃረን ነገር ሁለት የሚቃረን ነገር ከሆነ ኮንትራስቲንግ ኮንጃንክሽን ላይ ቅድም አይተናል። እነዛ ኦልዞ፣ ኢቭን ሶ፣ ኢን ስፓይት ኦፍ፣ ዲስፓይት፣ ዞ በሚሉ ታገናኛለህ። እንደዚህ ሁለት የሚቃረን ሀሳብ ከሆነ በነዛ ነው የምታገናኛቸው። አረፍተ ነገሩ ነው ኮንጃንክሽን የምታደርገው በነዛ ነው። ነገር ግን ካውዝ ኤንድ ኢፌክት በሚታይበት ጊዜ ካውዝ ኤንድ ኢፌክት በሚታይበት ጊዜ ምንድን ነው? በማን እና ቢካውዝ ነው የምታመጣው። ቢካውዝ ኦፍ ነው አን አካውንት ኦፍ ሲንስ ብለህ ነው የሆነ ነገር ካውዙን ትናገርና ቢካውዝ ኦፍ ዚስ
ካውዝን ትናገርና ሲንስ ኢፌክት ካውዝን ትናገርና ቢካውዝ ኦፍ ኢፌክት ካውዝን ትናገርና አን አካውንት ኦፍ ዚስ ነው የምትለው። ስለዚህ ፎር ኤግዛምፕል አሁን ለምሳሌ አንድ ሴንቴንስ ልስጣችሁና እስኪ ኢፌክቱ ምንድን ነው? ካውዙ ምንድን ነው? I had hangover because I drank too much beer. Yeah. I had hangover because I drank too much beer. hangover ማለት መስከር ወይም እግር መርገጥ ያለመቻል በቃ hangover ማለት ይሄ መስከር እግር ያለመቻል። ስለዚህ I had hangover because I drank too much beer. አሁን ለምሳሌ መስከር አለ መርገጥ ያለመቻል በቃ የሆነ በራሱ ባላንስ ጠብቆ ማሄድ ያለመቻል አለ። ከመጠን በላይ ቢራ መጠጣት አለ። ከመጠን በላይ መጠጣት አለ። እዚህ ጋር መስከር አለ። ከመጠን በላይ ቢራ ምን አድርጋል? ጠርታል፣ ሰክራል። ስለዚህ ካውዙ የትኛው ነው? ኢፌክቱ የትኛው ነው? ካውዙ ማለት መነሻ መንስኤው ምንድን ነው? ያንተ ቢራ መጠጣት ነው ወይስ መስከሬ ነው? መንስኤው ያንተ መስከር ምንድን ነው? ሃንጎቨር መሆን ውጤቱ ነው። መስከር ምንድን ነው? ኢፌክቱ ነው የዛ ነገር። አሁን ያንተ ቢራ መጠጣት ምንድን ነው? ካውዙ ነው። ያንተ ቢራ መጠጣት በጣም too much beer መጠጣት drank too much beer is cause. had hangover means hangover መሆን ማለት ኢፌክቱ ነው። ይደግማታለሁ ሴንቴንስ ነው። I had hangover ብያለሁ። I had hangover ብዬ ዳሽ I drank too much beer ብል አሁን እዚህ ጋር መጠቀም የምችለው because since ነው። ለምን ኢፌክት ማለት ካውዝ አለ። ኢፌክት በምንታመጥበት ጊዜ የሆነ ነገር ተደርጎ እንደዚህ ሆነ እንደዚህ ጫነው፣ ምክንያቱም ተሰበረ። ምክንያቱም ምንድነው? ስለተጫንኩት መስታወቱ ተሰበረ። ምክንያቱም ስለተጫንኩት ነው። ምክንያቱም I had hangover because I drank too much beer በሚልበት ጊዜ I had hangover because I drank too much beer በሚልበት ጊዜ ለምሳሌ I had hangover ማለት ኢፌክት ነው። I had hangover እንጂ አየር ላይ በቃ እግሬ አረግጥ ማለት መስከር ምናምን ነገር ነው። hangover I had hangover ብዬ እዚህ ጋር አያያዥ የሚሆነው because since መጠቀም ትችላላችሁ። because I drank too much beer ምክንያቱም ከመጠን በላይ ቢራ ጠጥቼ ነው። ሰክራለሁ ኢፌክት ነው። ምክንያት ከመጠን በላይ ጠጥቻለሁ። ያንተ ካውዝ የምትለው ካውዝ ከመጠን በላይ ቢራ መጠጣት ነው። ኢፌክቱ መስከር hangover መሆን ነው። hangover ስለዚህ ይሄ ነገር እንትን ካለን ስለዚህ ይሄን ሁለት ሴንቴንሶችን ተመሳሳይ አንዱ ካውዝ አንዱ ኢፌክት በሚሆንበት ጊዜ ቢካውዝ ወይም ሴንስ ወይም አን አካውንት ኦፍ ወይም ቢካውዝ ኦፍን መጠቀም እንችላለን። እነዚህ ካውዝ እና ኢፌክትን አያያዥ በምንጠቀምበት ጊዜ ምንድነው አስ ቢግኒንግ ኦፍ ሴንቴንስ ማምጣት ይችላሉ። ቢካውዝ I drank too much beer, I had hangover ማለት ይቻላል። because I drank too much beer I had hangover ማለት ይችላል። since መጠቀም ይችላል። since I drank too much beer since I drank too much beer I had hangover ማለት ይችላልው። ምክንያቱም እዚህ ላይ ካውዝ አለ ኢፌክት አለ። ካውዝ የምትለው አንድ ነገር ውጤት የሆነ ነገር ውጤት እንዲመጣ የሚያስከትለው ነው ማለት ነው። ቅድም ነግራችኋለሁ።
ጠንክሮ መንበብ። አሁን ትምህርት ማለት ተማሪ ጠንክሬ መንበብ፣ ጠንክሬ መማር፣ ጠንክሬ መስራት። ጠንክሬ ስለተማርኩኝ ፈተናውን በቀላሉ አለፍኩ ብል ያንተ ጠንክሮ መማር ምንድን ነው? ካውዙ ነው፣ መንስኤው ነው። ፈተናውን በቀላሉ ሲምፕሊ ድፍን አድርገህ ስታልፈው ኢፌክቱ ነው፣ ውጤቱ ነው። ምክንያቱም ያንተ ካውዝ እና ኢፌክት። ስለዚህ በዚህ ሴንተንስ ላይ ካውዝ ራይት ኢፌክት ልትባል ትችላለህ። የሆነች ሴንተንስ ተሰጥታ ለምሳሌ ቢካውዝ አይ ድራንክ ቱ ማች ቢር ኮማ አይ ሃድ ሃንጎቨር ብዬ ራይት ካውዝ ኤንድ ኢፌክት ቢል ካውዙ ይቀላሉ። ካውዝ የምትለው አይ ድራንክ ቱ ማች ቢር ነው የምትለው። አይ ድራንክ ቱ ማች ቢር ነው። ኢፌክቱ አይ ሃድ ሃንጎቨር ነው። አይ ሃድ ሃንጎቨር ብለህ በቀላሉ መጻፍ ትችላለህ። ነገር ግን ቅድም እንትን ላይ እንደነገርኳችሁ ኮንትራስት በሚያደርጉ ኮንትራስት ኮንጃክሽን ላይ እንደነገርኳችሁ የትኞቹ ፍሬዝን ያስከትላሉ፣ የትኞቹ ሴንቴንስን ያስከትላሉ የሚለውን ነገር እንያው። የቅድሙ እንዳትረሱ። ዲስፓይት እና ኢንስፓይት ኦፍ ብዬ ሁለት የሚቃረኑ አረፍተ ነገሮችን በሚያያይዝበት ጊዜ ፍሬዝን ነው የሚያስከትሉት። ዲስፓይት እና ኢንስፓይት ኦፍ ኦልሶ ኢቭን ሶ ዞ እነዚህ ደግሞ ሴንቴንስን ዲስፓይትም ኢንስፓይትም ጨምሮ ምን ሊያስከትሉ ይችላሉ? ሴንቴንስን ነው የሚያስከትሉ። ነገር ግን አሁን እዚህ ላይ ካውዝ ኤንድ ኢፌክት ላይ በምናይበት ጊዜ ቢካውዝ ኦፍ እና አን አካውንት ኦፍ ቢካውዝ ኦፍ አን አካውንት ኦፍ ብለህ ፍሬዝን ፍሬዝ ማስከተል ትችላለህ። ፍሬዝ ምክንያቱም ቢካውዝ ኦፍ አን አካውንት ኦፍ ብለህ ፍሬዝን ነው። ቢካውዝ እና ሲንስ ብለህ ኢፌክትን ነው ቅድም ባየነው መሰረት ቢካውዝ ኤንድ ሲንስ ብዬ ሴንቴንስስ ነው። የቅድሙ ጋር ልምጣ። ቢካውዝ እና ሲንስ ማንን ያስከትላል? ሴንቴንስ ብያለሁ። አሁን ለምሳሌ ቢካውዝ ብዬ ፍሬዝ ማድረግ አልችልም። ዶንት ፎርጌት ዛት። ሲንስ ብዬም ፍሬዝ ማድረግ አልችልም። ቢካውዝ አይ ድራንክ ቱ ማች ቢር ስል ሴንቴንስስ ነው። አይ ድራንክ ቱ ማች ቢር ፉል በቃ ሁሉ ነገር አሟልቷል፣ ሴንቴንስ ነው። ስለዚህ ቢካውዝ አይ ድራንክ ቱ ማች ቢር ሲንስ አይ ድራንክ ቱ ማች ቢር ቢል ሴንቴንስ ሆኗል። ኮማ አይ ሃድ ሃንጎቨር ማለት ይችላል። ነገር ግን ቢካውዝ ኦፍ አን አካውንት ኦፍ በሚልበት ጊዜ ማንን ነው? ፍሬዝስ ነው የሚያስከትለው። ቢካውዝ ኦፍ ኦር አን አካውንት ኦፍ ብሌ ቱ ማች ቢር አውታለ ቢካውዝ ኦፍ አን አካውንት ኦፍ ቱ ማች ቢር ብዬ አይ ሃድ ሃንጎቨር። ለምሳሌ ድራንክ አይ ድራንክ ምናምን ነገር የሚለው ነገር ወጥቷል ፍሬዝ ሆነ አውቶማቲካሊ። ቢካውዝ ኦፍ ቱ ማች ቢር ስል ቢካውዝ ኦፍ ቱ ማች ቢር በጣም ብዙ ቢራ ምን ሆነ? አረፍተ ነገር አይደለም፣ ፍሬዝ ነው ሆነ። ቱ ማች ቢር በሚልበት ጊዜ ፍሬዝ ሆኗል። ስለዚህ ቢካውዝ ኦፍ ቱ ማች ቢር አይ ሃድ ሃንጎቨር አን አካውንት ኦፍ ቱ ማች ቢር ኮማ አይ ሃድ ሃንጎቨር ማለት ትችላለህ። ቢካውዝ ኦፍ አን አካውንት ኦፍ ብሌ ማንን ነው? ፍሬዝስን ነው የምታስከትለው። ቢካውዝ ኦፍ አን አካውንት ኦፍ ፍሬዝስን ነው። ቢካውዝ እና ሲንስን ብለህ ሴንቴንስስን ነው የምታስከትለው። ሴንቴንስስን ያስከትላል። ቢካውዝ ኤንድ ሲንስ ፎሎድ ባይ ሴንቴንስ ሲሆን ቢካውዝ ኦፍ ኤንድ አን አካውንት ኦፍ ፎሎድ ባይ ፍሬዝ ነው። ቢካውዝ ኦፍ እና አን አካውንት ኦፍ ፍሬዝ ነው የሚያስከትለው። ቢካውዝ ኦፍ ኤንድ ሲንስ ፎሎድ ባይ ሴንቴንስ ብያለሁ። ለምሳሌ አይ ሃድ ሃንጎቨር ስል አይ ሃድ ሃንጎቨር ይሄ አረፍተ ነገር ነው። አን አካውንት ኦፍ ቱ ማች ቢር ለምሳሌ ሴንቴንስሱ ወደፊት አመጣዋል። አይ ሃድ ሃንጎቨር ሰክራለሁ ብዬ በማን ነው የማያይዘው? አይ ሃድ ሃንጎቨር አን አካውንት ኦፍ ቱ ማች ቢር ኦር ቢካውዝ ኦፍ ቱ ማች ቢር አይ ሃድ ሃንጎቨር ኮማ አን አካውንት ኦፍ ቱ ማች ቢር አይ ሃድ ሃንጎቨር ቢካውዝ ኦፍ
too much beer አሁን too much beer ስል ፍሬዝ ነው too much beer ሰብጀክት የለም verb የለውም ሴንቴንስ በምትልበት ጊዜ ሰብጀክት verb መኖር አለበት ምክንያቱም because አሁን ለምሳሌ on account of too much beer I had hangover because of too much beer I had hangover ለምሳሌ because of too much beer አሁን because of ብዬ too much beer ኮማ I had hangover on account of too much beer ኮማ I had hangover ነገር ግን because እና since በሚሆንበት ጊዜ I had hangover ኮማ because ምን because of too much beer because of too much beer since I drank too much beer since ብዬ አይታላ I drank too much beer ብዙ ቢራ መጠጣት ማን እኔ ሴንቴንስ ሆነ since I drank too much beer I had hangover ሶሪ ግን ቢራ ስለተጠቀምኩ ለኤግዛምፕሉ ማንኛውም ነገር ማስገባት ትችላላችሁ ጠንክሬ ስለተማርኩ ፈተናውን አለፍኩ ጠንክሬ ስለሮጥኩ አንደኛ ወጣሁ cause and effect ለማሳይ ነው I had hangover since አሁን ለምሳሌ I had hangover since I drank too much beer since I drank too much since ብዙ ጊዜ because እና since sentence ነው የሚያስከትሉ of የሚለው ነገር because of an account of የሚለው ነገር በሚመጣበት ጊዜ ምን ፍሬዝን ነው የሚያስከትለው ስለዚህ ሪቫይዝ ላድርግላችሁ ዛሬ ኮንጃክሽን ነው የተማርነው የመጀመሪያ ኮንጃክሽን ኮንትራስቲንግ ኮንጃክሽን ነው ሁለት የሚቃረኑ አረፍተ ነገሮችን መቃረን ወይም የሚቃረኑ አረፍተ ነገሮችን የሚያያይዙ ኮንጃክሽኖችን ነው የተማርነው የመጀመሪያዎቹ ለምሳሌ despiteን ተምረናል inspiteን ተምረናል inspite of ተምረናል despite እና inspite ፍሬዝን ሊያስከትሉ ይችላሉ ሴንቴንስን ሊያስከትሉ ይችላሉ ነገር ግን also even though ማንን ሊያስከትል ይችላል ሴንቴንስን ሊያስከትል ይችላል ነገር ግን ፍሬዝን ማስከተል አይችልም despite እና in spite of and ፍሬዝን ማስከተል ይችላሉ ሁለተኛ ሴንቴንስን ማስከተል ይችላሉ እነሱ ችግር የለም ሁለቱንም ማስከተል ይችላሉ ነገር ግን also even though በምንልበት ጊዜ also even though ማንን ሊያስከትል ይችላል ሴንቴንስ ብቻ ነው ማስከተል የሚችለው as a beginning of sentence ስለማጠቀም የምንችለው also even though መጠቀም እንችላለን as a beginning also even though despite in spite ሁሉንም as a beginning of sentence መጠቀም እንችላለን in spite of also even though despite እነዚህን ሁሉ as a beginning of sentences እና as a middle of sentences ላይ መጠቀም እንችላለን as the end of sentences ላይ መጠቀም የምንችለው ማንን ብቻ ዞን ብቻ as the end of sentences ላይ ብዙ ጊዜ spoken ላይ as the end of sentences መጠቀም የምንችለው ዞን ብቻ ነው የሚለው ነው ያየነው ስለዚህ ቀጥለን ያየነው cause and effect ነው መንስኤና ውጤቱ መንስኤ ምንድነው ውጤት cause and effect በሚሆንበት ጊዜ የሚያያይዙልን ኮንጃክሽኖች ማን ናቸው because of an account of since because an account of ስለዚህ እነዚህ an account of because since because of an account of since እነዚህ ምኖችን ነው cause and effect አንዱ cause መንስኤ ነው አንዱ ውጤት ነው ስለዚህ እንደዚህ ሆነ ጠንክሮ ሰራ ፈተና አለፈ በርትቶ ጠንክሮ ሰራ ሀብታም ሆነ ጠንክሮ ሮጠ አንደኛ ወጣ ስለዚህ
አንዱ መንስኤ አንዱ ውጤት የሚሆንበት ጊዜ እነዚህ ያያይዛሉ። ነገር ግን እነዚህን የምት በምንለይበት ጊዜ ቢካውዝ ኦፍ እና አን አካውንት ኦፍ ፍሬዝ ያስከትላሉ። አሁን ለምሳሌ ቢካውዝ ኦፍ ብዬ አን አካውንት ኦፍ ብዬ በምንም ተአምር ሴንቴንስን ማስከተል አያስከትሉም። they followed by phrase ነው። because of and an account of phrase ነው የሚያስከትሉት። because of and an account of phrase ነው የሚያስከትሉት። ነገር ግን because and since ምንን ያስከትላል? ሴንቴንስ ነው የሚያስከትለው። because and since ሴንቴንስ ነው የሚያስከትለው። ስለዚህ በምንናገርበት ጊዜ ብዙ ጊዜ በምንናገርበት ጊዜ የሚቃረን ሀሳብ ከሆነ also even so in spite despite of ነው የምንጠቀመው የሚቃረን ሀሳብ ከሆነ። ነገር ግን አንዱ ከአንዱ ጋር የሚመጋገብ ከሆነ እንደዚህ ስለሆነ እንደዚህ ሆንኩኝ፣ ጠንክሬ ሰራው አለፍኩኝ፣ እንዲሁም በተለይ አንዱ ካውዝ አንዱ ኢፌክት ሆኖ ደና ነገር ከሆነ ምክንያቱም ፖዚቲቭ የሆነ ነገር ለምሳሌ ጠንክሮ መስራት ውጤቱ ፈተና ማለፍ ከሆነ ሁለቱም ፖዚቲቭ የሆነ ነው። ካውዝ ኤንድ ኢፌክቱ በሚሆንበት ጊዜ ማን ነው የሚያያይዝልን? because of since an account of ስለዚህ እነዚህ ኮንጃክሽን ምንን ስለዚህ ካውዝ ኤንድ ኢፌክትን በመናገርበት ጊዜ ያያይዙልናል ማለት ነው። ስለዚህ ሴንቴንስስ በሚሆንበት ጊዜ ማለት በተለይ ትምህርት ዓለም ላይ ያላችሁ ብዙ ጊዜ ስፖከን እንግሊሽ ላይ ሳይሆን ትምህርት ዓለም ላይ ያላችሁ አጋጣሚ ዳሽ ያረጉ ይጠይቃሉ። ፍሬዝ ነው ሴንቴንስ ነው ብላችሁ እናንተ ፍሬዝ በሚሆንበት ጊዜ ሳብጀክት ቨርብ ምናምን ነገር ያለው ነገር ከሆነ ሴንቴንስስ ነው። ዝም ብሎ ፍሬዝ ምናምን ነገር የሆነ ነገር ሐረግ ማለት ነው። ፍሬዝ ማለት ያልተቋጨ ሐረግ ምናምን ነገር ከሆነ ማን ነው? ስለዚህ ካውዝ ኢፌክት ላይ አምጥተው ሐረግ ብቻ ካስቀመጠላችሁ ቢካውዝ ኦፍ እና አን አካውንት ኦፍ መጠቀም ትችላላችሁ ፈተናችሁ ላይ ማለት ነው። ትመርጣላችሁ ቢካውዝ ኦፍ አን አካውንት ኦፍ ትመርጣላችሁ። ነገር ግን ፊት ለፊታችሁ ላይ ሴንቴንስስ ከሆነ ቢካውዝ እና ሲንስ ነው መጠቀም ትችላላችሁ። ቢካውዝ ሲንስ ቢካውዝ ኦፍ መጠቀም ትችላላችሁ። ስለዚህ ቢካውዝ እና ሲንስን ሴንቴንስስ በሚሆንበት ጊዜ ቢካውዝ ኦፍ እና ሲንስን ነው መጠቀም የምትችሉት። ነገር ግን ኮንትራስት የመቃረን ወይም ኮንትራስቲንግ ኮንጃክሽን በሚሆንበት ጊዜ ዲስፓይት እና ኢንስፓይት አጋጣሚ ፎሎድ ባይ ፍሬዝስ ነው። ዲስፓይት እና ኢንስፓይት ፎሎድ ባይ ፍሬዝስ ነው። እንዳትሳሳቱ። ዲስፓይት እና ኢንስፓይት ፎሎድ ባይ ፍሬዝስ ሊሆን ይችላል፣ ሴንቴንስ ሊሆን ይችላል። ሴንቴንስ ሊሆን ይችላል፣ ፍሬዝ ሊሆን ዲስፓይት እና ኢንስፓይት። ግን ካውዝ ኤንድ ኢፌክት ላይ ቢካውዝ ኦፍ አለ አን አካውንት ኦፍ አለ ፍሬዝስን ብቻ ነው ሴንቴንስ ማስከተል ይችላል። they don't followed by sentences but they followed by phrases ነው because of እና an account of። ነገር ግን despite እና in spite of phrases-ንም ያስከትላል sentences-ንም ያስከትላል ነው። ስለዚህ ሁለቱንም እስኪ ያያዛችሁ በደንብ መጥራትና ማየት ያስፈልጋል። ካልገባችሁ ቪዲዮን ደጋግማችሁ በማየት እነዚህ ነገሮች ላይ ግልጽ መሆን ያስፈልጋቸዋል። ብዙ ጊዜ በመናገርበት ጊዜ አይ ጎበዝ ተማሪ ነው ብለ ፈተናውን አላለፈም ብትል አይዞህ ብለ ነው አይዞህ ይሄን ሰው ምናምን ነገር ነው ሰው ቢካውዝ እንደትል ጎበዝ ተማሪ ነው ቢካውዝ ፈተናውን አላለፈም ካልክ አይገናኝም ሁለቱም። ካውዝ ኤንድ ኢፌክቱ አሁን ለምሳሌ ካውዝ ሁለት የሚቃረን ነው። ካውዝ ኤንድ ኢፌክት ሲኖር ነው ቢካውዝ ሲንስ እያልክ የምትጠቀመውና ስለዚህ ኢፌክትን የምናያይዘው ኢፌክትን ጋር ሶ ብለን ኮንጃክት ማድረግ እንችላለን። ሶ therefore thus hence so therefore thus hence ብለን ሴንቴንስስ ነው የምናስከትለው። ስለዚህ አሁን ኢፌክት ነው በምንልበት ጊዜ ሶ የሆነ ነገር ሶ እንደዚህ ሆነ ሶ ለምሳሌ I drank beer ይቅድሙን ላንታላችሁ I drank beer ምንድነው ይሄ ካውዝ ነው። so I had hangover ማለት ይችላል። I drank beer so I had hangover ማለት ይችላል። I drank beer therefore ማለት ይችላል። I drank beer therefore I had hangover. I drank beer thus I had hangover ማለት ይችላል። I drank beer
hence I had hangover ማለት ይችላሉ። therefore thus and hence are used interchangeable በቃ ይቀያየም በቃ አንዱ ከአንዱ አንዱን ሊተካ ይችላል። therefore thus and hence are used interchangeable ለምሳሌ therefore ተጠቀምክበት ዛስን መጠቀም ትችላለህ። ዛስ እንድትጠቀምክበትን hence ማለት ትችላለህ። ስለዚህ ኢፌክትን እንትን የሚያደርገው ሶ አለ therefore thus hence as a result and as a consequence መጠቀም ትችላለህ። as a result as a consequence በምትልበት ጊዜ as a result as a consequence ብለህ ምንድነው ሴንቴንስ ነው የምታስከትለው። ሴንቴንስስ ነው as a result and as a consequence followed by sentences. For example, I drank beer. As a result, I drank a beer, comma, as a result, comma, ሁለቴ ነው የምትጠቀመው። I had hangover ማለት ይችላል። as a result ያልክበት interchangeable ነው። as consequence መጠቀም ትችላለህ። as a result or as a consequence ማለት ይችላል። as a consequence ማለት ይችላል። I drank a beer as a consequence, comma, I had hangover ማለት ትችላለህ። an account of too much beer I had hangover ማለት ትችላለህ። an account of too much beer I had hangover ማለት ትችላለህ። ስለዚህ an account of too much beer I had hangover ማለት ትችላለህ። because of beginning of sentence ማለት ትችላለህ። because of too much beer I had hangover ማለት ትችላለህ። because of too much beer I had hangover ትችላለህ። because of እና an account of followed by phrases ነው። don't forget that. because of and an account of followed by phrases ነው የሚያስከትለው። as a result እና as a consequence followed by ምን ያስከትላል? sentences ነው የሚያስከትለው። sentences ነው። ስለዚህ because of and an account of followed by phrases ነው የሚያስከትለው። ስለዚህ I had hangover an account of too much beer ማለት ትችላለህ። እዚህ ኬዝ ኮማ መጠቀም አችልም። I had hangover an account of too much beer ብለህ ያለ ኮማ ነው የምትጠቀመው። ምክንያቱም ይሄ cause and effect ምናምን ነገር በምናያይዝበት ጊዜ ኢፌክትን የምናያይዘው በምንድን ነው? so therefore thus hence መጠቀም ትችላለህ። as a result as a consequence ማለት ትችላላችሁ። because of an account of ብላችሁ ፍሬዝን ማስከተል ትችላለህ። ማለት say followed by phrase ነው። phrase because of ብለህ phrase an account of ብለህ phrase as a result as consequence ብለህ sentences ነው። say followed by sentences። ስለዚህ as a result and as a consequence followed by sentence ነው። ስለዚህ an account of too much beer an account of too much beer አይተላ phrase ሐረግን ነው ያስከተለው። an account of too much beer an account of እና because of ብለህ phrase ነው። an account of እና because of ብለህ phrase ነው የምታስከትለው followed by phrase ነው። ስለዚህ an account of too much beer ሲል phrase ነው። ምንም ሴንቴንስ አይደለም። I had hangover ማለት ይችላል። because of too much beer ከመጠን በላይ ያለፈ ቢራ ስለጠጣው ሰክሬያለሁ ነው እኮ ሌላ ነገር የለውም። ነገር ግን አገባቡ እንዴት ይገባል ነው። ስለዚህ because of too much beer ስትል ፍሬዝ ነው። because of ብለህ ፍሬዝን ነው followed by። ስለዚህ I had hangover ማለት ይችላል። as a result እና as a consequence ብለህ sentences ነው የምታስከትለው። as a result እንደ as a consequence is followed by sentence ነው። I drink beer as a result ብዬ sentences ነው። I drink a beer as a result I had hangover ማለት sentence ነው። subject አለው verb አለው። ስለዚህ I had hangover I drank beer as a result I had hangover ማለት ይችላል። ወይም I drank beer as consequence I had hangover ማለት ይችላል። as consequence I had hangover ማለት ይችላል። ስለዚህ because of too much beer
I had hangover because of too much beer. An account of too much beer phrase ነው። too much beer an account of too much beer ኮማ I had hangover because of too much beer because of ብለህ phrasing ነው። because of too much beer I had hangover ስችላ ይችን ነገር እጽፍላችኋለሁ ታዩታላችሁ። ምክንያቱም እነዚህ ፍሬዝን የሚያስከትለው ማን ነው ሴንቴንስስን የሚያስከትለው ማን ነው የሚለው ነገር እጽፋለሁ። ግን ቪዲዮውን ደጋግማችሁ እዩ ካልገባችሁ ደጋግማችሁ። ስለዚህ I had hangover an account of too much beer እዚህ ላይ ኮማ ተጠቅሙ an account of መሃል በሚገባበት ጊዜ አሁን ለምሳሌ እነዚህ ኮንጃክሽኖች መሃል በሚገቡበት ጊዜ አሁን ለምሳሌ an account of መሃል ከገባ ቶታሊ ኮማ አያስፈልግም ነው። ኮማ አያስፈልግም ነው። ስለዚህ ካውዝ ኤንድ ኢፌክትን በምናይበት ጊዜ እነዚህ ነው ካውዝ ኤንድ ኢፌክትን የሚያያይዙ ሶ ዜርፎር ዛስ ሄንስ ምናምን as a result of as consequence ምናምን ነገር because of an account of as a result as consequence so therefore thus hence ምናምን እነዚህ በምንጠቀምበት ጊዜ ኢፌክትን ወደ ውጤትን የሚያሳዩ ናቸው። እነዚህ ኮንጃክሽኖች ከውጤትን የሆነ ካውዝና ኢፌክትን የሚያያይዙ ኮንጃክሽኖች ናቸው። ስለዚህ ቻናሉን ሰብስክራይብ ያላደረጋችሁ ፕሊዝ ቻናሉን ሰብስክራይብ በተን በማንካት ሰብስክራይብ አድርጉ። ለሌሎችም እንዲደርስ ላይክ፣ ሼር፣ ኮሜንት አድርጉ የሚል መጨረሻ መልእክት አለኝ። ስለዚህ ይሄንና እነዚህን የመሰሉ በጣም ጥሩ የሆኑ ቪዲዮዎች በየጊዜ ስለሚለቀቁ የቻናላችን ቤተሰብ ሆናችሁ በየጊዜ የሚደርሱ ቪዲዮዎችን እንድትከታተሉ ከወዲሁ አሳስባለሁ። ነገር ግን ቪዲዮ ሁሉ ጊዜ እንዲደርስላችሁ ደወል ምልክት አለች። ደወል ምልክቷን ተጭናችሁ ኦል የሚለው ላይ ምረጡላት። ኦል ነው ሰብስክራይብ ስታደርጉ ሰብስክራይብ ካደረጋችሁ በኋላ የሆነ ደወል ምልክት ያሳያችኋል። ያችን ደወል ምልክት በመንካት ኦል ላይ ስታደርጉ ሁሉ ጊዜ ኖቲፊኬሽን ይደርስላችኋል። ቪዲዮዎች አዳዲስ ቪዲዮዎች በሚጫኑበት ጊዜ ኖቲፊኬሽን ይደርስላችኋል። ስለዚህ እነዚህን የሚመስሉ ቪዲዮዎችን በመከታተል ምንድነው በደንብ መረዳትን ነው የሚያስፈልገው። ነገር ግን ዝም ብለን ሸምድደን በምንሄድበት ጊዜ ኮንሴፕቱ ካልገባን በጣም ከባድ ስለሚሆን ነው። ስለዚህ ደጋግማችሁ ዳይጀስት እያደረጋችሁ ቪዲዮውን ደጋግማችሁ በማየት ስለዚህ በተለይ በትምህርት ዓለም ላይ ያላችሁ ሰዎች በጣም ይጠቅማችኋል የሚል የመጨረሻ ኮሜንት አለን። ቸር ሰንብቱ።